ምርትና ምርታማነትን ለመጨመር እንዲሁም በምግብ ራስን ለመቻል ከጥቂት ዓመታት በፊት በጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ ከሆኑ ኢኒሼቲቮች መካከል አንዱ ነው የከተማ ግብርና። የከተማ ግብርና እንግዲህ መዲናችን አዲስ አበባን ጨምሮ በርካታ የሀገራችን ከተሞች ይህንን ባህል እያደረጉት መጥተዋል። በዚህ የከተማ ግብርና እንግዲህ የምግብ ዋስትናን ከማረጋገጥም ባሻገር ተጨማሪ የገቢ ምንጭ አድርገው ሲጠቀሙም ይስተዋላል። ዛሬም እንግዲህ እንደነዚህ አይነት አትክልትና ፍራፍሬ እንዲሁም ያለሙ አርሶ አደሮች ጋር ቆይታ እናደርጋለን። አመሰግናለሁ ፈቃደኛ ስለሆንክ። እንተዋወቅ። ተካልኝ ይባላለሁ። ወደዚህ ስራ እንዴት ነው የገባችሁት? ስትጀምሩ የነበረው ነገር ምን ይመስል ነበረ? መጀመሪያ ላይ ግብርና ከተማ ግብርና ይባል ነገር ልምዱም የለንም። ከንቲባችን ምክርና ያው ወቅቱ ያመጣው የከተማ ግብርና ሲባል ነው ወደዚህ የገባ ነው። በምን ያክል በጀት ነበረ መጀመሪያ አካባቢ ወደ ስራ የገባችሁት? መጀመሪያ አንድ ሺህ ያዋጣን ነበር። በ3000 ጀመር ነው። ይሄንን ማለት ነው። በ3000 ዘር መግዛት ጀመርን። አንዳንድ ኮምፖስት ምናምን ጀመርን። ከዛ በ3000 ካፒታል ነው ጀመር ነው። ይሄንን ስንጀምር እንደው አሁን ላይ ምን ያክል ደርሳችኋል? እንደው ማንሳት ከተቻለ አሁን እንግዲህ ያው ፍጆታችን እንደነገርኩ ፍጆታችን ከዚህ ነው። ምንም ነገር አገዙ? ምንም ነገር አንገዛም። ሁሉም ነገር ከዚህ ነው። ለምሳሌ አሁን ይሄ ሸንኮራውን እስከ 60 ይዛል። ይሄ አንዱ ሸንኮራ 60 ይዛል። እስኪ አሁን አንዱ 60 ሸንኮራ በ30 ብር አባጁ። ይሄን የራሴ ቤት አለኝ ሰርቼ በ3 አመት አንድ 400 ካሬ ይሆናል። እሱ ላይ ቤት ሰርቼ ሁለት ልጆች ወልጄ እኖራለሁ። ከዛም በኋላ እንግዲህ ይሄ ከተማ ግብርና አሁን ላይ በተለይ ከክረምትም አልፎ በጋ ላይም የሚመረትበት ሆኗልና እናንተ በአመት ስንት ጊዜ ትጠቀሙበታላችሁ ይሄንን የእርሻ ቦታ? ቢያንስ እስከ 3 ጊዜ እንጠቀማለን። ጌሾ አለ ማዶ ለምታዩ ጌሾች አሉ። አሽ ጌሾች ማዶ አሁን ከነሱ ላይ 42000 ነው። አሁን ዘንድሮ ብቻ ፋሲካ ላይ ሸጥ ነው ከጌሾ 42000 ማለት ቀላል አይደለም። አሁን ደግሞ ደርሷል። ለመስቀል ደግሞ እንሸጣለን። ከዚህ በፊት የነበረው የአመጋገብ ስርዓት ምን ይመስል ነበር? ይሄን የከተማ ግብርና ከጀመራችሁ በኋላስ ምን አይነት ለውጥን ማምጣት ችላችኋል? በፊት ዝም ብለን ነበር የምንኖረው። ያገኘነውን ነበር የምንበላው። ያው አታክልት አናዘውትርም። ያገኘነውን በእንጀራ በወጥ ምናምን በሽሮ ነው የምንበላው። አሁን ግን ሁሉን እንጠቀማለን ማለት ነው። በዚህ ሰፊ ስፍራ ላይ እየተተገበረ የሚገኘው የከተማ ግብርና ልማት እንግዲህ ለከተማዋ ጥሩ የሆነ ነፋሻማ አየርን ከመመገብን ባሻገር ለበርካታ ዜጎች የስራ እድልን እየፈጠረ ነው። ካሮት አለ፣ ቆስጣ አለ፣ ቲማቲም አለ። በቃ ዛሬ አንዱን ስንጠቀም ደግሞ ራሱ ልጆቹ ለመዱ። በቃ ጥሩ ነው። ደግሞ እሱን ከበሉ ወዲህ ልጆቹ ጤናማ ናቸው። ቆንጆ ነው። በጣም እናመሰግናለን። ሰላም ነው ጋሼ? እግዚአብሔር ይመስገን። እንተዋወቅ። ማልበል ገመቹ ኪዳኔ ይባላል። እንግዲህ ቆስጣ ሲገዙ ነው ያገኘነው። እንዴት አገኙት? ምን ይመስላል? ከነሱ ነው የምገዛው። ነው ሁሉ ጊዜ ስገዛ በንጽህና ነው ኮትኩተው ጥሩ ውሃ ጠጥተው ነው። ገበያን ማረጋጋት ካለው ፍላጎትም አንፃር እጅግ በጣም ትልቅ ፋይዳ አለው። ይሄ ምን ያክል ገዝተው ነው? ይሄ አሁን 20 ብር ነው። 50 ብር አይገኝም አሁን ነጋዴዎች ጋር። እንደምታዩቸው ንጹህ ምርቶችንም የሚገኝበት መሆኑን አረጋግጠናል። እነዚህ የተለያዩ ለምግብ የሚውሉ ግብአቶች ናቸው። እነዚህን ወስደን ደግሞ እንሰራለን። ሶስት አመት ከዛም በላይ ሆኖናል እና ፍራሽ ነገር ኦርጋኒክ ነገር ነው። ከእርሻ ወደ ጉርሻ የሚባለውን ነገር እየተጠቀምንበት ያለ ነው። አጋጣሚ ነው የፈጠረልን። እኔ ቤት ውስጥ አስቤዛ ሲጎልብኝ ወደ ገበያ አልሄድም። ካመጋገቡም አልፎ ሁለተኛው ልጅ 2 አመት ከምናምን ነው። እያንዳንዱ የአትክልት የጓሮ አትክልቶችን ያውቃል። ቢያንስ በቃ አውቀው እንዲያድጉ ይቆፍራሉ፣ ይጫወታሉ እዛ ላይ እና ግብርናም ውጤታማ እንዲሆነ ለምሳሌ ገበሬ የሚባለው ነገር ውጤታማ እንዲሆነ እንዲያውቁ ያደርጋቸዋል። ወዲያደቁ ሃይላንዶች ሰፊ ቦታ ስላለሽ ብቻ ሳይሆን አስተሳሰባችን ነው እዚህ ጋር እንትን ወሳኙ። ከጤናማ አንፃር ከውጭም አንፃር እዚህ ላይ እየተጠቀምን አሁን ከውጭ ያመጣነው ነገር እውነት ለምናደርግ ከውጭ ያመጣሁት ዘይት እና ጨው ነው። ሌላ ነገር የለም። ሁሉም ነገር ከማሳ የመጡ ነገሮች ናቸው። በቃ እንዲያቅምሽ እንድታድሪ የተመጣጠነ ምግብ እንድታገኝ ያደርግሻል። ለደሃ ለኔ ብጤ ላጣ የሚሰጡ የሚያበሉ ናቸው። በጣም ደስ የሚሉ ናቸው። እንደምታርፉ አሁንም ደግሞ
ተርፎ እጃቸው ይለምልም አሁን የሚስጣቸው ነው። አመሰግናለሁ። በጣም ጥሩ ጊዜ ነበረ። የሚጣፍጥ ምግብ ነው የበላነው። እናመሰግናለን። እኛም እናመሰግናለን። ያሉንን ጸጋዎች በአግባቡ መጠቀም እንዲሁም ደግሞ የከተማ ግብርናን ማልማት እንግዲህ ዘርፈ ብዙ ጠቀሜታዎች አሉት። ከነዚህም መካከል የምግብ ዋስትናን ከማረጋገጥ የገቢ ምንጭ አድርጎ ከመጠቀም ባሻገር እንግዲህ እንደነዚህ አይነት የተመጣጠኑ ለጤና ተስማሚ የሆኑ ምግቦችንም ለማግኘት ትልቅ አበርክቶ እንዳለው መገንዘብ ችለናል።